ሰላም ሰላም እንዴት ናችሁ? ውድ ያለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። ዛሬ እንግዲህ መስቀል መስተሳሳስር ነው። እንኳን ለመስቀል አደረሳችሁ። ዛሬ መስቀል ነው፣ ያው በመስቀል ነው የምንይዘው። እንኳን አደረሳችሁ። እንዴት ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ይክበር ይመስገን። እናንተስ እንዴት ናችሁ? እኔ ያለሁ እግዚአብሔር የተመሰገነ ይሁን። ደህና ነኝ። ስራ፣ ጤና፣ ሁሉም ሰላም ጋር አለሁ እግዚአብሔር ይመስገን። አንዳንድ ነገሮች በዩቲዩብ ዘወር ስላየሁኝና እስኪ እኔም ያለኝን ሀሳብ አስተያየት በዩቲዩብ ላስተላልፍ ብዬ ናት ገርሞኝ ተሰምቶኝም ከፍቶኝም ነው የመጣሁት። ለምን በቃ የከፋሽ በምን ምክንያት ነው ብትሉኝ፣ አንዲት እህታችን ስደት ሀገር ለዛም በሳውዲ አረቢያ ሀገር በኢትዮጵያውያን ደላላ ነው የሄደችው። ግን የገደላት ደግሞ ግብፃዊ ነው ሲባል ሰምቼ በቃ ምሳር የወደቀን ዛፍ ምሳር እንዳገኘ ሲበሳው ማንም አይ እንትን አይለውም አይደለ? አሁን ዛፍ ሲወድቅ ምሳር ያገኘም ሰው በምሳር ነው የሚቀበቀበው። ምክንያቱም ያው እንጨት ሊያወጣበት ሊሰነጣጥረውና ለማገዶ ሊጠቀመው ማለት ነው። እና እኛ ኢትዮጵያውያኖች አገራችን ሰላም ስላልሆነችልን ከሀገራችን ሁሉም ጦርነት በየቦታው ስለሚካሄድ ብቻ ስደት ሀገርን ሄደን ግብፅ እንኳን የግብፅ ሰው እንኳን ሰው ሆኖ ለሀጫም እህታችን ደብድቦ ቀጥቅጦ ቋንቋ ካልቻልሽ ብሎ ቋንቋ የእሱ እንጂ የእሱ አይደለም። እሷ ኢትዮጵያዊ ናት እንጂ ግብፃዊ ወይም ደግሞ አረብ አይደለችም። እና እህታችን በሚያሳዝን ሁኔታ በስደት ሀገር ከባድ ነው። ያማል። እውነት ለመናገር እኔ በጣም ነው የከፋኝ። በጣም ነው እንጃ እኔ የምሆነውን ነው ያጣሁኝና ሳያት በዚህ ልክ ቀጥቅጠው ደብድበው የ15 ዓመት ልጅ ናት፣ ገና ናት፣ ህፃን ናት። ከዛ ከሚያሳሳው ሰውነቷ ላይ ዱላ ወርዶበት እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። እና እንደዛ ተቀጥቅጣ ተገላ። አሁን ምን የምለው ሳውዲ ያለ ኤጀንሲ ኤምባሲ የእህታችን ነፍስ ፍትህ ትጠይቃለች እና ልጁ እንዳይወጣ እንዲፈረድበት የገደለ ይገደል ነው የሳውዲ ህግ። እንዲገደልል ነው የምንፈልገው። ሌላ ምንም ነገር የምንፈልገው ነገር የለም። እህታችን ራሴ ተቀይሬ ቤተሰቦችን እቀይራለሁ፣ እናት አባቴን ሰው አደርጋለሁ፣ እኔ ሰው ሆናለሁ ብላ ከእናት አባቷ ቤት መውጣት በማይገባት እድሜ ላይ ነው ወጥታ ለሞት የተዳረገችው። ማንኛውም ሰው ከሞት የሚቀር የለም። የሰው ልጅ ሁሉም ይሞታል፣ የማይሞት የለም። ግን ደግሞ የዚች እህታችን አሟሟት በጣም የሚቆጭ፣ በጣም የሚያናድድ፣ በጣም የሚዘገንን፣ በጣም ደግሞ የሚከነክን ነው። ለምን በቃ ይከፋል፣ ታሳዝናለች። እግዚአብሔር ወጥቶ ከመቅረት ይጠብቃችሁ። እግዚአብሔር ከድንገተኛ ሞት ይጠብቃችሁ። እውነት ለእንጀራ ብላችሁ ለስደት እንቀየራለን፣ እናድጋለን፣ ሰው እንሆናለን ብላችሁ ወጥታችሁ ባልታሰበ ለዛም ደግሞ በሰው እጅ በአሰቃቂ ሁኔታ እንግዲህ ሰው ነፍሷ እስኪወጣ ድረስ እንደዛ እየቀጠቀጣት ባልተወለደ አንጀቱ እሱ እንደፈለገ በበላ ጉልበቱ እሷ ተሰቃይታ ከሰው ቤት አልተስማማትም፣ ቀይራለች። እንግዲህ የአረብን ቤት ታውቁታላችሁ። ካልተስማማችሁ፣ ሰዎቹ ካልወደዷችሁ፣ ካልፈለጓችሁ ስንት አይነት እንትን እንደሚያደርጉ እንግዲህ እናንተ ነው የምታውቁትና በራባ አንጀቷ ተሰቃይታ በዛ ላይ ስራታ በዛ ላይ ቋንቋ ካልቻልሽ ብሎ በማናልብኝነት በድፍረት እንደዛ ቀጥቅጦ እህታችን ህይወቷን አሳጥቷታልና በእውነት ከባድ ነው፣ ያሳዝናል። እኔ ይሄ ኤጀንሲ ይዘጋልን ነው የምል። ለምን ይዘጋልን ብዬ የምል እቺ እህታችን በዚህ ምክንያት ትሆነናለች። ነገ ከነገ ወዲያ ለሚሰደዱ እህቶቻችን ምክንያት ናት። ምክንያቱም ነገ ቋንቋ የማይችሉ እህቶቻችን ሲሄዱ ቋንቋ ካልቻለሽ ብለው አይደለም መግደል ይቅርና ቀና ብሎ እንዳያቸው አይፈለግም። ምክንያቱም ቋንቋ የማይችል የሚፈልጉ ብዙ አረቦች፣ መልካም የሆኑ አረቦች አሉ። ቋንቋ አልቻለ ብለው ቀስ አድርገው እጅ ይዘው የሚያስለምዱ ብዙ መልካም ጥሩ አረቦች ስላሉ ያስተምሯት ነበረ፣ ያሳዩት ነበረ።
በትንሽ ገንዘብ ህይወቷን ከምታሳጧት ደሞዟ ተቀንሶ ቋንቋ እስክትችል ድረስ እስክትለምድ ድረስ በትንሽ ሳንቲም በቃ በትንሽ ገንዘብ ብትሰራ ሀሊያ ደግሞ ካልሆነላችሁ ካልፈለጋችኋት ብትልኳት ለእናቷ ለአባቷ ለእህት ለወንድሞቿ ብትልኳት ከመግደል ከመቀጥቀጥ እና እባካችሁ ስደት አትምጡ። ባካችሁ ድሮ ይሄ ስደት ሳውዲ ድሮ ነው። አሁን የለም፣ ሰላም የለውም። ድሮ ተበልቶበታል፣ ድሮ ሰርተውበታል። ብዙ እህቶቻችን ሰው ሆኖበታል፣ ተቀይረውበታል። እና አሁን የለም። በተለይ ቋንቋ የማትችሉ እህት ወንድሞቻችን አይኖ አውቃለሁ የሀገራችን ሰላም ስለደፈረሰ አገራችን ሰላም ስላልሆነች አገራችን ትክክል ስላልሆነች ያው ከሀገራችን ከጦርነት ከመገደል ከመሞት በሰው ሀገር ሄደን ሰርተን ብንበላ ይሻላል ብለን ስለምናስብ ነው የምንሰደደው። ግን ደግሞ አሁን ሀገራችን ላይ ሆነን እንደው በ5 በ6 ሺህ የሆነች ስራ ቆሎም እንኳን ቆልተን ሽጠን መብላት ብልተን ማደር እንችላለን ከመሞት። ጤና ካለ ተሰርቶ ይበላል። አገራችንም አረብ ሀገር ናት አሁን ለሰራባት ጎበዝ ለሆነባት። ያው ጦርነቱ እንዳለ ሆኖ ግን አገራችን አይደለም ለኛ ለየትም የምትበቃ ሀገር መልካም ሀገር የምድር አቀማመጧ የምታምር ቆንጆ ሀገር ነበረችን። እንግዲህ እስኪ ነበረችን እንበለው ይሄ ነገሩ እስኪስተካከል ሀገራችን እስኪረጋጋ ድረስ ሀገራችን ሰላም እስክትመጣ ድረስ ሀገራችን ኢትዮጵያ አይደለም ለኛ የዓለም ሀገር የምታስተዳድር ሀገር ነበረች። ግን ሆነና ያው ጊዜ ቂጣ አይደለ ይገላበጣል። እና አሁን ሀገራችን ከማይሆን እጅ ወድቃ እንደዚህ ብትሰቃይም እርስ በርስ ቢያባሉንም እርስ በርስ ቢያጋድሉንም እህት ከወንድሙ ወንድም ከእህቱ ጋራ ብንገዳደልም ብንጨራረስም ግን ደግሞ እህቶቻችን በተለይ ስደት ሀገር ያሉ እህቶቻችን እኔ እንዲሞቱ እንኳን መሞት ቀን እንደው ዝንብ እንዲያርፍባቸው በፍጹም አልፈልግም። ይሄም እግዚአብሔር በሚያውቀው ማለት ነው። ማለት ድካም አለው፣ ረሃብ አለው፣ ጥማት አለው፣ ብዙ ነገር አለው። የሰው ሀገር እንዳሰቡት እንደተመኙት አይገኝም። አይደላም፣ እውነት አይደላም። ከባድ ነው። እንደ ሰው ሀገር ከባድ የለምና እባካችሁ እህቶቻችን በማይሆን ደላላ እያስላካችሁ እህቶቻችን አታስገድሉብን። እኛ እንፈልጋቸዋለን። የነገ አገር ተረካቢዎች ናቸው። እናት አባት እስኪ የዚች ልጅ እናቷን ሆኖ ያየው የወለደ ሰው ያውቀዋል የልጅን ነገር። እንኳን በህይወት ጠፋ ተብሎ በህይወት እያለም ተለይተናቸው እንኳን ማለት ነው ስለ ልጅ ሲታወስ ጥግብ ብለን በመበላ ሰዓት እኮ አሁን ልጅ ጠግበሽ ይሆን አሁን ልጅ በልተሽ ይሆን ነው የምንለው። እኔ እንኳን በአቅሜ አንዲት ሴት ልጅ ወልጄ ያለች ከእናቴ ቤት ነው ተቀማጥላ እንደፈለገች ነው ወተት ጠጣ የምታድገው እንደፈለገች ነው የምታድገው። ግን በቃ አላ አይደለ የወለደ አንጀት አይችልም። እናቴ ልጅ አሁን ምሳ በልተሽ ይሆን አሁን ጠግበሽ ይሆን አሁን ተኝተሽ ይሆን እላለሁ። ራሱን ልብስ ሞቅ ብሎ ልብስ ቢስተኛው ያፈር በበላው አሁን ልጅ ሙቆሽ ተኝተሽ ይሆን። ያው የገጠር ልጅ ታውቃላችሁ ብርዱ ንፋሱ ይፈራረቃል። እና ያ ስለማስበው ይህ ልጅ አሁን እንዴት ብለሽ ተኝተሽ ይሆን ምናምን ነው ምንም ጎሎባት አይደለም የእናት አንጀት ስለሆነብኝ እንጂ እናቴ ምንም አውድላባት እያሳደገቻት አይደለም። አቀማጥላ ከኔ በላይ አድርጋ እያሳደገቻት ነው። ግን የሰው ሀገር ተሰዳ ልጅሽ እንደዚህ ሆነችብሽ፣ ልጅሽ ሞተች፣ ማን ገደላት? ጥፋት እንኳን አጥፍታ አይደለም ቋንቋ ስለማትችል ብቻ ግብፃዊው ኤጀንሲ ደብድቦ ገደላት፣ ህይወቷን አሳጣት ስትባል ይች እናት ምን እንደሚሰማት ምን እንደምትል ማመን ከባድ ነው። እውነት ለመናገር ማመን ከባድ ነው። እና እባካችሁ እህቶቻችን በተሰደዱበት አገር የሞት ሰለባ እየሆኑ ነው፣ እየተገደሉብን ነው። እስኪ አሁን ስንት አይነት ሰው አለ፣ ስንት አይነት ኢትዮጵያዊ ሳይሆን ስንት አይነት የተለያየ አረብ ከኬንያ ከተለያዩ ባንግላዴሽ ፕሊስ ይሄ ምንድነው የሚባሉት እየመጡ ማለት ነው ዩጋንዳዊ ምናምን እየመጡ ይሰራሉ አረብ ሀገር። ከዚህ ሀገር በደንብ ነው የሚሰሩ። ሞቱ የሚባሉ አለ። እስኪ ዱባይ ሞት የሚባል ኢትዮጵያውያን፣ እዚህ ያለሁበት ሀገር ሞተች የምትባል ኢትዮጵያውያን፣ ሳውዲ ሞት የሚባል ኢትዮጵያውያን፣ ታሰሩ ተገደሉ የሚባል ኢትዮጵያውያን። የነሱ የሌላ ሀገር ዜጋ ግና
እንኳንም ተገደሉ ሞቱ የሆነ ነገር ደረሰባቸው ከተባለ መንግስታቸው አርፎ አይተኛም። ምክንያቱም በዜጋው ቀልድ አያውቅም፣ አርፎ አይተኛም። እኛ ግን በቃ ይሄዱ እንደ ባሪያ እየተሸጥን፣ ለዛም ደሞዛችን ደግሞ ከሰው ያነሰ፣ የምንሰራው ከሰው የበለጠ፣ የምንገደለው ደግሞ እኛ ኢትዮጵያውያን፣ የምንታሰረው እኛ ኢትዮጵያውያን። ለምን ይሆናል? ለምን የኢትዮጵያ መንግስት ለምን ይህን ለምን ልባት አይሰጠውም እንዴ? ነገ ከነገ ወዲያ እኮ እኛ አገር ተረካቢ ልጆችን የምንወልድ ነገ ሀገራችን ሰርተን በሰው ሀገር ሰርተን እኮ ወደ ሀገራችን ይዘን ገብተን ከሀገራችን ላይ የሆነ ነገር ከፍተን መስራት፣ ያ ከኛ ከፍተን ደግሞ ስንሰራ ለሀገራችን ገቢ እናስገኛለን፣ ግብር እንከፍላለን፣ ብዙ ነገር እናደርጋለን። ያ መብታችን ሊከበርልን ይገባል። በስደት ሀገር መብታችን ተከብሮልን በመብታችን ልንሰራ ይገባል እንዴ። በህጋዊ በፓስፖርታችን ነው የመጣነው። በህጋዊ ስራ ካልቻልን ካልተመቸናቸው በስነ ስርዓት ወደ ሀገራችን ሊመልሱን ይገባል እንጂ ሊገሉን ወይም ደግሞ እንደፈለጉ ሊደበድቡን መብት የላቸውም። ያ ምንድነው? የኛ የኢትዮጵያ የኤጀንሲው ችግርና የመንግስታችን ችግር ነው። መንግስታችን ከዛው ሰላማዊ ሰውን ከማስጨፍጨፍ እርስ በርስ ከማጋደል ለምን ለስደተኞች ወገኖቻችን ለምን ድምጽ አይሆንልንም? ለምን አለሁ አይልም? ለምን ዜጎች ያለ አግባብ ይገደላሉ? ለምን ብሎ ለኛ ለዜጎቹ ለምን ድምጽ አይሆነንም? ለምን እንዴ? በጣም በዛ እኮ እንዴ። በቃ በየትም ቦታ በየትም የሚገደሉት የኛ ኢትዮጵያዊ ናቸው፣ የሚያልቁት የኛ ወገኖች ናቸው። ለምን ወገኖቻችን ያልቃሉ በሄዱበት? እንዴ ምን አደረጉ እንዴ? እንዴ በጣም ነው የሚከብደው። እኔ እናቴ ትሙት በጣም እየከፋኝ እየከበደኝ ለመናገር ሁሉ እያስጠላኝ ነው። እኔ እንጃ። አረብ ስላሴ ስም በዚህ ልክ እህቶቻችን እየተገደሉ ወንድሞቻችን እያለቁ፣ እስኪ በበረሃ ሲሄዱ ግብጽ፣ እስኪ በሊቢያ በረሃ ሲሄዱ መርከብ እየሰመጠ እንደዛ ከንፍሮ ጥሬ ወጥተው ነው አውሮፓ ሄደው ዛሬ ለወገኑ የሚረዱት እንዴ። ያዞራት እየሆኑ ነው። ሳራ በረሃ እየሰመጡ እየቀሩ ነው። ምንድነው በዚህ ልክ ምንድነው ወገኖቻችን በዚህ ልክ እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዴ። ከዛ ወገኖቻችን የጥይት ቆሎ ሩምታ። እስኪ ትናንትና ከእንትና የቀረበችው ልጅ ቢያት ከሸቱ መለሰ የቀረበችው ልጅ ቢያት እስኪ ሸቱ መለሰ ገጠር ልሄድ ነው ገጠር ብሄድ ምስላት እንዴ አንተ መሞት ፈልገሃል እንዴ አለችው። በህፃንነት እድሜዋ እንኳን የሞትን አስፈሪና አሰቃቂነት ነገር ገና የ5 ዓመት ልጅ ናት፣ ግን የ5 ዓመት ልጅ አትመስልም ስታወራ። በቃ ጦርነቱ እንዴት እንዳሰቀቃት እንዴት እንደዘገነናት በቃ አላደለ። ይች ልጅ ለጦርነት ሳይሆን ማሰብ የነበረባት እንደኛ ሀሁን ቆጥራ እኛ ድሮ ገጠር ያለን የጨርቅ ደብተር ቤት ሰፍተን ደብተራችን ይዘን ምናምን ደብተራችን ሸፍኑልን፣ እስክሪብቶ ግዙልን፣ እርሳስ ግዙልን፣ ቆሎ ቆሉልን፣ ቂጣ ጋግሩልን ብለን ነው ያደግነው። ጦርነት ምንድነው ምናምን አናውቅም። አሁን ግን ገና የ3 ዓመቶች የ4 ዓመት ህፃናቶች ከሆዳ ሲወጡ በመከራና በስቃይ ነው የሚያድጉት፣ ነፍሳቸው እየወጣ ማለት ነው። ይሄ ሁሉ ለምን ይሆናል? ከዛ ላይ ደግሞ እንደስ በሰቀቀን አድገው ደግሞ በቃ ለመማር እንኳን እድሉ ቢመቻችላቸው ያን የጦርነት አውድማ ትዝ ሲላቸው ትምህርቱ አይገባቸውም። የት ነው የሚመኙት? አረብ ሀገር ይመኛሉ። ሽንት ቤት ጠረጋ፣ ስደት ማለት ነው ሞልቶ ለማይሞላ። ከዛ ደግሞ ምንድነው የሚቀበላቸው? ዱላ፣ ድብደባ፣ ቅጥቀጣ ነው የሚቀበላቸው እንዴ። ታዲያ ይህን መንግስት ለምን ሀያ አይለውም? ለምን መንግስት ሰላማችን ለምን አያስመልስም? ወገኖቻችን በየተለያየ በሄዱበት አገር ለምን ይገደላሉ እንዴ? ለምን? ስንት ወገኖቻችን ነው ሊቢያ ላይ አሁን መከራቸውን እያዩ ያለ እየተሰቃዩ ያለ ስንት ወንድሞቻችን ናቸው፣ ስንት እህቶቻችን ናቸው። መዋጮ ብር ጠፍቶ የሚያዋጣላቸው ሰው አጥተው እንዴ በረሃ ሊበላቸው ጫካ ሊበላቸው። እነሱን ተባብረን ማውጣት፣ ስደት ተባብረን ማስቆም፣ ከሀገራችን ላይ ለስደተኞች የሆነ ስራ ይከፈትልን። አገራችን ተሰደን ስንመለስ በራሳችን የሆነ ቦታ ይሰጠንና በራሳችን ሰርተን እንድንቀየር መሆን። ስደት ይብቃ የሚል መንግስት ነው እኛ የምንፈልገው እንዴ። መንግስታችን ቢያንስ ለኛ ፍትህ ልትቆምልን ይገባል። እህቶቻችን ለዛም በጠላታችን በግብጽ ወጣት ነው ተደብድባ የተገደለችው። ይሄ መሆን አለበት? መሆን የለበትም። ምን እየሆነ ነው እንዴ? አሁንስ በዛ፣ ማርያምን በዛ። ህፃናቶች ስለ ጦርነት ነው የሚያወሩ። ሲደወላችሁ ማርያምን ኢትዮጵያ ደውላችሁ ስትጠይቁ ልጆች
ዛሬ ጥይቱ በዚህ ላይ አለፈ፣ ቆርቆሮውን ነድሎት ሄደ፣ እንደዚህ አለ፣ በራፉ ላይ ወደቀ፣ እንዲህ አለ ሲሏችሁ አካላችሁ እርግፍ ነው የሚለው። በቃ ያላችሁበት ነገር ወሽመጣችሁ ቁርጥ ይላል። መሄድን ሁሉ አስባችሁ ለመሄድ ትጠላላችሁ። ያን ሁሉ አልፈው ደግሞ መተው አገራቸውን ትተው ደግሞ ተሰደው እስኪ ነገሩ እስኪያልፍ አገራችን እስክትረጋጋ ብሎ ተሰደው ስደት ሀገር ደግሞ ሲሄዱ እንዲሁ የዱላ ማት ተመትተው እንኳን አልቀሰው ዝም አይሉም፣ ይገደላሉ። እንዴ ያን ይህን ተባብራችሁ ሳውዲ ያላችሁ ኢትዮጵያውያን ደጋግ መልካም ሰው መሆን ብቻ በቂ ነው። ዜግን ብሔር አትጠይቁ። ኢትዮጵያዊ ብቻ መሆን በቂ ነው። የዚች ልጅ ደመ ከልብ ሆኖ እንዳይቀር ይሄ ኤጀንሲ እንዲዘጋ፣ ልጁ የገድላት እንዲገደል፣ እኔ ሰው እንዲገደል አልፈልግም። ነገር ግን እህታችን ዜጋችን ናት፣ ኢትዮጵያዊ ናት። ደማን ያፈሰሰው ደሙ እንዲፈስ እንፈልጋለን። አለቀ። ከዚህ በላይ ምንም ልናደርግ አንችልም። ለተበቀለ መበቀል ካልሆነ በስተቀር እስከ መቼ እንዴ ሀገራችን ላይ እየተገደን ደግሞ በሰው ሀገር እንገደል እንዴ? አሁንስ በዛ። ማርያም ሲበዛ እኮ ይመራል፣ እጅ ይላል እንዴ ማርያም ሆ። እና ውድ ወንድሞቼ፣ ውድ እህቶቼ፣ ውድ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የድንግል ማርያም አማላጅነት፣ የጌታ የመድኃኒቴ የኢየሱስ ክርስቶስ ቸርነት ምልጃ አይለያችሁ። ከክፉ ነገር እግዚአብሔር ይጠብቃችሁ። ወጥቶ ከመቅረት ቸሩ መድኃኒዓለም እሱ ይጠብቃችሁ። ጥላ ከለላ ይሁናችሁ። የድንግል ማርያም አለሁላችሁ ብሎ እሱ የሰራውን ገላ እሱ ነው እንጂ ማፍረስ የሚችለው ማንም እየተነሳ እሱ የሰራውን ገላ የማፍረስ መብት የለውም። እና እመቤቴ ከክፉ ነገር ተጠብቃችሁ፣ ወጥቶ ከመቅረት ከድንገተኛ አደጋ እሷ የአብርሃሙ ስላሴ እሱ ይጠብቃችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፍትህ ለእህታችን፣ ፍትህ ለእህታችን በሰው ሀገር በ15 ዓመቷ ያለ እድሜዋ በስደት የለቀረችው እህታችን ለሙላው ቤተሰቦቿ መጽናናትን፣ እንዲሁም ለወዳጅ ለዘመዶቿ፣ ለጓደኞቿ፣ ለሙላው ኢትዮጵያውያን ስደተኞች በተለይ አረብ ሀገር ላላችሁ እህቶቻችን ትምህርት ይሆናችኋል። መጽናናትን እንመኝላችሁ አለሁ። እኔም እንደናንተ አረብ ሀገር ስደት ነው ያለሁት ግን የእህታችን ደም ከልቦኑ እንዳይቀር ፍትህ ልናደርግላት፣ ፍትህ ልናሰጣት ይገባል። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ቀላል ነው። እና ሁላችንም በየተራ ቪዲዮ እየወጣን መስራት ይገባናል። ይሄ ግዴታ ላይ ገብተን ታፕ ላይክ አርግ፣ ሸር አድርግ፣ ኮሜንት አስቀምጥ ምናምን መባባል ሳይሆን እንደዚህ እህቶቻችን በሰው ሀገር ሄደው ሲገደሉ ሲሞቱ አፋችን ዝም ብለን ዩቱብን መጠቀም ካለብን ለደህና ነገር ለእህቶቻችን ድምፅ ልንሆናቸው ይገባል እላለሁ። ነገም በእኔ ላይ ነገም በአንቺ ላይ ነው የሚደርሰው። ስደት ያገር ያለው ሰው መቼስ በሰላም እገባለሁ ብሎ ሙሉ በሙሉ ተስፋ እንደማያደርግ አውቃለሁ። ምክንያቱም ስደት ነው፣ የሰው ሀገር የሰው ነው። እና እባካችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እያስቀመጣችሁ ፍትህ ለእህታችን እያላችሁ ኤጀንሲው ይዘጋልና እህታችን ደመ ከልብ ሆኖ እንዳይቀርብን እናት አባቶቿ በሞቷ አልቅሰው እንደሆነ በደማቸው ሲመለስላቸው ልጁ ለሕግ ቀርቦ ለፍርድ ሲቆምላቸው እናት አባቷ ደስ እንዲላቸው ወገን ዘመዶቿ እህት ወንድሞቿ ብቻ ሳይሆን እኛም ስደት ሀገር ያለነው እህቶቿ ነን። ስጋ ባህያ አይጫን መውለድ ቋንቋ ነው። የሰው ልጅ ኢትዮጵያዊ እስከሆነች ድረስ በኢትዮጵያዊ ፓስፖርት አገር ወጣ እስከመጣች ድረስ ልንቆምላት፣ ልንጮህላት፣ ልንናገርላት ይገባል። ነገም ለኔ ማለት ያስፈልገናል። አርቀን ልናስብ ደግሞ ይገባናል። እና እህቶቼ እባካችሁ ለእህታችን ፍትህ እንዲሰጣት እህታችን ነፍስሽ ባጸደ ገነት ትቀመጥ፣ ከደጋጎች ከነ አብርሃምና ከነ ያዕቆብ ጎን ትሁንልን። እህታችን አይዞሽ፣ መቼም አንረሳሽም፣ ሁሌም በልባችን ትኖሪያለሽ። ነፍስሽ ባጸደ ገነት ይቀመጥ። ደምሽ ደመ ከልብ ሁኑ አይቀርም። ደጋግ ኢትዮጵያውያኖች በሳውዲ አረቢያ የምትኖሩ ትልልቅ ሶሻል ሚዲያ ያላችሁ የእህታችን ደም እንደምንም ብላችሁ እንደምትመልሱት ወይም ደግሞ ፍትህ እንደምታሰጧት አምናለሁ። በዚህም አልጠራጠርም። እንዲሁም ትልልቅ ሚዲያ ያላችሁ እና አብርሽ የቄራው እና አቦ ሃይደር ሁላችሁም የእህታችን እነሳርዬ እህታችን የገደለው ለፍርድ ቀርቦልን በሳውዲ ሕግ የገደለ ይገደል ነውና እንዲገደል ነው ማለት በቃ ቆራጥ አመራር እንዲወሰድበት ይፈለጋል። ምክንያቱም እኔ ሰው ይሙት ማለት ሳይሆን በቃ እሱ ትልቅ እርምጃ ከተወሰደበት እህታችን
ሌሎች እህቶቻችን እንትን አይሉም፣ አይደፈሩም፣ ይከበራሉ። ለዛ ነው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አወዳችኋለሁ። አለምነሽ ሹመት የቃል ኪዳን እናት ከዮርዳኖስ አማን ጆርዳን። ሃይ ላቭ ዩ ሶ ማች